መጋቢት 4 ቀን 2000 ዓመተ ምህረት ከሰዓት በኋላ በሜክሲኮ ዋጃካ ተራራማ አካባቢ በምትገኝ አንዲት ጠባብ የአንድ ክፍል ቤት ውስጥ የ40 ዓመቷ ኢኑስ ራሚሬዝ በወጥ ቤቷ ውስጥ ቆማለች። ገና ያረደችውን ዶሮ ለራት ለማዘጋጀት ባለ 6 ኢንች ቢላዋን ይዛ እየከታተፈች ነው። አልፎ አልፎም በመስኮት ብቅ እያለች በሜዳው ላይ የሚጫወቱትን 7 ልጆቿን ትከታተላለች። ኢኑስና ቤተሰቧ የሚኖሩበት አካባቢ በጣም ገለልተኛና ወደ 500 የሚጠጉ ሰዎች ብቻ የሚኖሩበት የገጠር መንደር ነው። በዚህ አካባቢ የቧንቧ ውሃ፣ መብራት ወይም ስልክ የሚባል ነገር የለም። ከጎረቤት ጋር ለመገናኘት እንኳ ብዙ ኪሎ ሜትሮችን መጓዝ ግድ ይላል። ኑሯቸውም ራሳቸው በሚያመርቱት በቆሎና አትክልት፣ በሚያረቧቸው ዶሮዎችና ባለቤቷ በተራራው ላይ አድኖ በሚያመጣቸው እንስሳት ላይ የተመሰረተ ነው። በዚያን ዕለትም ባለቤቷ አጋዘን ለማደን ወደ ተራራ ሄዶ ነበር። ኢኑስ የተለመደውን የራት ዝግጅት እያከናወነች ሳለ በድንገት ሆዷን የሚቆራርጥ እጅግ በጣም ከባድ የሆነ ቁርጠት ተሰማት። ህመሙ በጣም ኃይለኛ ከመሆኑ የተነሳ የያዘችውን ቢላ አስቀምጣ ጠረጴዛውን እንደተጠጋች ለደቂቃዎች ያህል ትንፋሿን ለመሰብሰብ ታገለች። ህመሙ ትንሽ ጋብ ሲልላት ምናልባት ተራ ነገር ይሆናል ብላ ራሷን በማሳመን ወደ ስራዋ ተመለሰች። እንዲህ ያሉ የጤና እክሎችን ብቻዋን መጋፈጥ ለሷ አዲስ አልነበረም። ምክንያቱም በአቅራቢያቸው የህክምና ተቋም የለም። ቢኖርም እንኳ 80 ኪሎ ሜትር መጓዝ ነበረባት። ሆኖም ግን ከእኩለ ሌሊት በኋላ ህመሙ በከፋ ሁኔታ ተመለሰ። ልጆቿ በሙሉ በዚያችው ጠባብ ክፍል ውስጥ ተኝተዋል። ኢኑስ ግን በህመም እየተሰቃየች ወዲያና ወዲህ ትላወሳለች። ህመሙ መላ ሰውነቷን ሲቆጣጠረው ልጆቿ እንዳይነቁና እንዳይደነግጡ ድምጿን አፍና በዝምታ ትታገላለች። የሚንቀጠቀጥ የሻማ ብርሃን ብቻ ባለበት በዚያ ጨለማ ሌሊት ኢኑስ ብቻዋን ከሞት ጋር ትጋፍጣለች። በዚህ ሰዓት ኢኑስ አንድ ነገር ተረዳች። አሁን የሆነ እርምጃ ካልወሰደች ይህ ህመም ሊገላት እንደሆነ ገባት። የነበረው አማራጭ ግን አንድና እጅግ አስፈሪ ብቻ ነበር። በህመም እየተሰቃየችም ወደ ቁም ሳጥኑ ሄደች። ትንሽ አልኮል አውጥታ ህመሙን እንዲያደነዝዝላት ጥቂት ተጎነጨች። ከዚያም ቀደም ብላ ዶሮ ስትከትፍበት የነበረውን ያንን ባለ 6 ኢንች ቢላዋ አነሳች። ወደ ተቀመጠችበት ወንበር ተመልሳ ሻማዋ አጠገብ ቁጭ አለች። ቀሚሷን ሰብስባ ሆዷን ገለጠች። ቀጥላም ያንን ስለታም ቢላዋ በራሷ ሆድ ላይ ሰካችው። የህመሙ ጽናት ከአቅሟ በላይ ስለነበረ በከፍተኛ ድምፅ ጮኸች። ልጆቿ ሁሉ በድንጋጤ ሲነቁና ወደ እሷ ሲመጡ ይታወቃታል። ነገር ግን ትኩረቷ ሁሉ በምታደርገው ነገር ላይ ነበር። ቢላዋውን ከላይ ወደ ታች እስከ እምብርቷ ድረስ በዝግታ ሳበችው። ህመሙ ልብን ያቆማል። ልጆቿ በዙሪያዋ ይጮኻሉ። ኢኑስ ግን አላቆመችም። ቢላዋውን መልሳ በመሰካት ሌላኛውን የሆዷን ክፍል ቀደደችው። ከፍተኛ ደም እየፈሰሳትና በህመም እየተሰቃየች እጇን ወደ ሆዷ ውስጥ በመላክ የሆነ ነገር መፈለግ ጀመረች። እያንዳንዱ እንቅስቃሴዋ በመብረቅ እንደሚመታ ያህል ያማታል። በመጨረሻም የፈለገችውን አገኘች። ከሆዷ ውስጥም ጎትታ ወጣችው። የፈለገችው ነገር 8ኛ ልጇን፣ ትንሹን ወንድ ልጇን ነበር። በዚያው የመጨረሻ የጥንካሬ ቅጽበት የእምብርት ገመዱን በዚያው ቢላዋ ቆርጣ ህፃኑን አስቀመጠችው። ወዲያውም ራሷን ስታ ወደቀች። ከልጆቿ አንዱ ለረጅም ኪሎ ሜትሮች ሮጦ እርዳታ ይዞ መጣ። ከሰዓታት በኋላ የደረሱት ባለሙያዎች ኢኑስንና ጨቅላ ልጇን በህይወት አገኟቸው። ወደ ሆስፒታል ተወስደው አስፈላጊው ህክምና ከተደረገላቸው በኋላ ሁለቱም ሙሉ በሙሉ ከሞት ተረፉ። ዛሬ ድረስ ኢኑስ ራሚሬዝ በታሪክ ውስጥ በራሷ ላይ የቀዶ ህክምና ሲሴክሽን በማከናወን ልጇን በሰላም የተገላገለች ብቸኛዋ ሴት ተብላ ትጠቀሳለች። ትክክለኛው የኢኑስ ፎቶ ይህንን ይመስላል።